ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የሊግ ጨዋታዎች እየተካሄዱ ይገኛሉ። በመደግፏቸው ክለቦች ጨዋታ ዙሪያ ቅድመ ግምቶቻችሁን በዛሬዎቹን ጨዋታ ዙሪያ እንደዚሁ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን እኚህን ጨምሮ በርከት ያሉ መረጃዎችን ይዘናል። በተለይም በታላላቆቹ ሊጎች በስፔን ላሊጋ ሲደረጉ የነበሩ ጨዋታዎችና ዛሬ ማድሪድ የላሊጋ መሪነትን ሊረከብ የሚችልበት በጣም ወሳኝ ጨዋታ እጁ ላይ ያለ አስቀድሞ ከባርሴሎና በፊት እንደመጫወቱ ነው። በርካታ የቡድን ዜና ይዘናል። በባርሴሎና ቤት ተጨማሪ የቡድን ዜና እናደርሳችኋለን። ላሊጋውም ላይ አንድ አዲስ ነገር ይጨመራል ተብሏል። ምክንያት አለ። ትላንትና በጣሊያን፣ በጀርመን፣ በፈረንሳይ ሲደረጉ የነበሩ ጨዋታዎችን ጨምሮ ለየት ያሉ ሁነቶችን በአውሮፓ ዙሪያ ይዘናል። በተወዳጁ እንግሊዝ ፕሪሚየር ሊግ በርከት ያሉ የዝውውር መረጃዎችን ይዘናል። ከዛ ውጭ ኮንትራት ያራዘሙም ተጫዋቾች አሉ። ስለዚህ በፕሪሚየር ሊጉ በርካታ መረጃዎችን በዝውውር አስቀድመን እናነሳለን። በታላላቅ ክለቦች በቢግ ሲክስ አንድ ትልቅ ክለብ በተጫዋቹ በኩል ቀዶ ጥገና እንዳደረገ ይፋ አድርጓል። ሌላኛውን ታላቅ ክለብ ማንቸስተር ሲቲን እናነሳለን። በሲቲ በኩል ሃላንድን እናነሳለን። ለየት ያለ መረጃ ይዘናል። ጋርዲዮላም እጅግ በጣም የተለዩ ተጫዋቾች አሉኝ እያሉ ነው። እኚህን ተጫዋቾቻቸውን ተጠቅመው የዛሬውን የኢታድ ጨዋታ እንዴት ይወጡታል የሚል ይጠበቃል። በተለይም አርሰናል ላይ ጫና ለመፍጠር የዛሬው ጨዋታ በጣም ወሳኝ ነው። ተጨማሪ መረጃዎችን ስለያዝን ሲቲዝኖች አብራችሁን ቆዩ ብለናል። በቼልሲ በኩል በርካታ ክለቦች ፍላጎት አላቸው ተብሏል። አንድ የቼልሲ ተጫዋች ላይ እንመለከተዋለን። ከዛ ውጭ ጉዳት ያስተናገደ ተጫዋች አለ። የቡድን ዜና እናነሳለን። በአዲሱ አሰልጣኝ ስር የሚገኘው ቼልሲ ቤት በርካታ መረጃዎች ስላሉ ቼልሲያን አብራችሁን ትቆያላችሁ። በሊቨርፑል በኩል የቡድን ዜና እናነሳለን። ወቅታዊ ዝውውር መረጃዎች ሊቨርፑል ቤት አሁን በስፋት እየተነገሩ ነው። ምን አዲስ ነገር አለ? በዝውውር ጉዳይ ላይም ተጨማሪ መረጃዎችን ለሊቨርፑል ደጋፊዎች ይዘናል። ከዛ በተጨማሪም ዛሬ ወደ ቪታሊቲ ያቀናሉ ሊቨርፑሎች። በጣም ወሳኝ የተባለ ጨዋታ አለባቸው ከበርንማውዝ ጋር። ይህንም ጨዋታ የተመለከተና ሰፊ የቡድን ዜና እናደርሳችኋለን። አርሰናል የአውሮፓ ምርጡ ቡድን ሆኗል በወንዶች በጊዜያዊነት። ከዛ ውጪ በአንድሪያ ቤርታ የሚመራው የአርሰናል የዝውውር እንቅስቃሴ ምን አዲስ ነገር አለው? ማይክል አርቴታስ ከፔፕ ጋርዲዮላ የወሰዱት ሪካርድ እንዴት ያለ ነው የሚለውን ጨምሮ አርሰናልና ወቅታዊ ቡድን ዜና እናነሳለን። በተለይም ቢቢሲ ስፖርት በዋንጫ ፉክክር ላይ ጉዳት የጎዳው ቡድን አርሰናል ነው እያለ ይገኛል። ተጨማሪ መረጃዎችን ይዘናል። ከዛ ውጪ በአርሰናል በኩል የቡድን ዜና እናነሳለን። አብራችሁን ቆዩ። ማይክል ካሪክ ወደ ማንቸስተር ዩናይትድ ከመምጣቴ በፊት የተወሰነ ውሳኔ ነው፣ እኔ የለውበትም እያለ ይገኛል በአንድ ጉዳይ ላይ። ከዛ በዘለለ ከጋዜጠኞች ለቀረበለት ጥያቄ ምላሽ ሲሰጥ በተለይም በአንድ ጉዳይ ላይም ተሳስታችኋል እያለ ይገኛል። የቡድኑን ወሳኝና ቁልፍ ተጫዋች ብሪያን ብሙን እንደዚሁም በማንቸስተር ዩናይትድ ከዝውውር ጋር በተያያዘ የሚነሱ ጉዳዮችን እናጠራችኋለን። እነ አለን ሺረርም በሳምንቱ ትልቁ ጨዋታ ዙሪያ የሚሉት ነገር አለ። የእሁዱ ጨዋታ ካሁኑ አነጋጋሪነቱና ተጠባቂነቱ እንደቀጠለ ነው። ምክንያቶች አሉ። የሳምንቱም ጨዋታ ተከትሎ በርካታ መረጃዎች እየወጡ ሁሉም የግል ሀሳቡን እያጋራ ይገኛል። እናንተም ታጋሩናላችሁ። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በምትደግፏቸው ክለቦች ዛሬ በሚደረጉ ጨዋታዎች ሊሆን ይችላል አሊያም በቃል ስፖርት ዩቲዩብ ቻናል ዝግጅታችን ላይ ያጋራችሁን መልካም ቆይታ ተመኘን። በስፔን ላሊጋን ጀምር። በስፔን ላሊጋም በርከት ያሉ ግቦች የተቆጠሩበት አንድ የአርብ ምሽት ጨዋታ ነበረ። ሌቫንቴን ከኤልቼ ያገናኘ ጨዋታ ነው። ጨዋታው በባለሜዳው ሌቫንቴ 3-2 አሸናፊነት ተጠናቋል። ለሌቫንቴ ሶስቱን ግቦች ማርቲኔዝ፣ ዲላፉንቴ እና እንደዚሁም ሚታሮን ማስቆጠር ችለዋል። በኤልቼ በኩል 11ኛው ደቂቃ ላይ ሮድሪጌዝ፣ 92ኛው ደቂቃ ላይ አዳም ኤል ማክተሪ አስቆጥረው ነበረም፣ ግን ኤልቼን ከሽንፈት አልታደጉትም። ተጨማሪም ግብ አላገኙም። ሌቫንቴ 3-2 በሆነ ውጤት ድል አድርጓል። በጣም ወሳኝ የተባለ ድል። ዛሬም ይቀጥላል ላሊጋው። ሬዮ ቫልካኖ ከኦሳሱና፣ ቫሌንሺያ ከኢስፓኞል፣ ሴቪያ ከአትሌቲኮ ማድሪድ እና እንደዚሁ
ቪላሪያል ከሪያል ማድሪድ ጨዋታቸውን የሚያደርጉ ይሆናል። በቪላሪያል እና በሪያል ማድሪድ ጨዋታ ላይ ግን ትልቅ ነገር ይጠበቃል። እንመልከተው። ቪላሪያል ከሪያል ማድሪድ የሚያደርጉት ጨዋታ በትልቁ ይጠበቃል። ይህ ጨዋታ በተለይ ውድ ቤተሰቦቻችን ሪያል ማድሪድ መሪነቱን ከባርሴሎና መንጠቅ የሚችልበት ሰዓታትም ቢሆኑ ይፈጠሩለታል። ድል የሚያደርግ ከሆነ ቪላሪያል ባለሜዳው ቡድን 14 ድል በዚህ ዓመት 4 አቻ 11 ሽንፈት ገጥሞታል። በሪያል ማድሪድ በኩል በዚህ ውድድር ዓመት 22 ድል 3 አቻ 6 ሽንፈት ገጥሞታል። ኤስታዲዮ ዲ ላ ካርሜሺያ ላይ የሚደረግ ጨዋታ ነው። ቪላሪያል በመጨረሻዎቹ 5 ጨዋታ 2 ድል ብቻ ነው ያለው፣ 3ቱን ተሸንፏል። በሪያል ማድሪድ በኩል ከመጨረሻ 5 ጨዋታ 3 ድል አለ፣ 2ቱን ተሸንፏል። ሪያል ማድሪድ ቪላሪያልን 31 ጊዜ ሲረታ ቪላሪያል ሪያል ማድሪድን 7 ብቻ ነው ያሸነፈው። 17 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸው ውስጥ ሪያል ማድሪድ 3ቱን ሲያሸንፍ አንድ ጨዋታ 4-4 በሆነ አቻ ውጤት አጠናቋል። ዛሬ ምሽት 5 ሰዓት ሲል ጨዋታው ይጀምራል። ማድሪድ ወይስ ቪላሪያል? ቅድመ ግምታችሁን አጋሩን። ከቡድን ዜና ጋር በተያያዘ በዛሬው ጨዋታ ላይ ከሞሮኮ ብሔራዊ ቡድን ጋር የአፍሪካን ዋንጫ አሳልፎ የመጣው ብራሂም ዲያዝ ወደ ስብስቡ ተካቷል። ሮድሪጎ ጎኤዥም በዛሬው ጨዋታ ላይ ይሳተፋል። የሌሉት በሪያል ማድሪድ በኩል ትሬንት አሌክሳንደር-አርኖልድ፣ ቶኒ ሩዲገር፣ ኤደር ሚሊቶ፣ ፌርናንድ ሜንዲ እና ኦሪየል ቹዋሚኒ በዛሬው ጨዋታ ላይ አይገኙም። ከጨዋታ ውጭ መሆናቸው ተረጋግጧል። ምናልባት ትሬንትን ካነሳን አንዳንድ የስፔን የመገናኛ ብዙሃን የአዲሱ አሰልጣኝ አልቫሮ አረቢዮላ እቅድ አካል አይደለም እየተባለ ነው። ትሬንት አሌክሳንደር-አርኖልድ በመከላከሉም በማጥቃቱ ላይ በጣም ደካማ ነው ብሎ ያምናልና ምናልባትም በቀጣዮቹ 6 ወራት ውስጥ እሱ እስካለ ድረስ በቡድን ውስጥ በቂ የመጫወቻ ደቂቃዎችን ላያገኝ ይችላል እየተባለ ይገኛል። አርኖልድ እንዴት ሊቨርፑልን ለሪያል ማድሪድ ብሎ እንደለቀቀም የሚዘነጋ አይደለም። ከሪያል ማድሪድ ጋር በተያዘ አልቫሮ አረቢዮላ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታውን ሞናኮን 6-1 በማሸነፍ እንደጀመረ ይታወቃል። በጣም አስገራሚ ግጥምጥሞሽ እንንገራችሁ። እውነቱ የተፈጠረው በፈረንጆች አቆጣጠር 2013-14 የውድድር ዓመት ላይ ነበር። ካርሎ አንቸሎቲ ካርሊቶ የመጀመሪያ ጨዋታቸውን በአውሮፓ ሻምፒዮንስ ሊግ ጋላታ ሳራይን ነበር እሳቸው ደግሞ የገጠሙትና በወቅቱ 6-1 በሆነ ውጤት በቤርናቢዮ ድል አድርገውት ነበረ ጋላታ ሳራይን። ከዛ በውድድሩ መጨረሻ ላይ የአውሮፓ ሻምፒዮንስ ሊግ ባለቤት ሆነዋል። የአልቫሮ አረቢዮላም ጅማሮ ልክ እንደሳቸው በ6-1 ነው። በዋንጫ ማንሳት ሲጠናቀቃሉ የሚለው ይጠበቃል። በዚሁ የአውሮፓ ሻምፒዮንስ ሊግ መድረክ ላይ የቪኒሺየስ ጁኒየር እና የኬሊያን ምባፔም ጥምረት ፍጹም የተለየ ነው። ቪኒሺየስ ጁኒየር 3 አሲስቶችን በአውሮፓ ሻምፒዮንስ ሊግ ለኬሊያን ምባፔ አበርክቷል። ይህም በአውሮፓ ሻምፒዮንስ ሊግ ትልቁም ጥምረት ነው። በባርሴሎና በኩል ያው ነገ ነው ጨዋታቸውን የሚያደርጉት። እንዳልኳችሁ ዛሬ ማድሪድ ድል የሚያደርግ ከሆነ መሪነቱን ይነጥቃቸዋል በ2 ነጥብ ልዩነት። በዘንድሮ የውድድር ዓመት የባርሴሎና ቡድን ጥልቀቱ በጣም አስገራሚ ነው። ምናልባት ቃል ስፖርት ዩቲዩብ ቻናል የትላንትና ወይም ጃንዋሪ 23 አርብ ምሽት መረጃችን ላይ የባርሴሎና ከ7 በላይ የሚበልጡ ተጫዋቾች 10 ሲደመር የግብ አስተዋጽኦ እንዳላቸው ነግሬያችሁ ነበረ። ማርከስ ራሽፎርድን ለሰዓቱ እንመልከት። በባርሴሎና ቤት ኮንትራቱን የቋሚነት ሊያደርግ የሚችልበት ሰፊ እድል አለ ተብሎ ይጠበቃል። ከዩናይትድ ጋር በድርድር ላይ እንዳሉ ይታወቃል። 7 የግብ አስተዋጽኦ በአውሮፓ ሻምፒዮንስ ሊግ ዘንድሮ አለው በባርሴሎና መለያ። ይህ በሱ የእግር ኳስ ሕይወቱ በአንድ ካላንደር ያለው በጣም ትልቁ ነው። በዛ ላይ ደግሞ ገና ጨዋታዎቹ አልተጠናቀቁም እና ማርከስ ራሽፎርድ ሕይወት በባርሴሎና ፍጹም የተመቸው ይመስላል። በነገራችን ላይ በርካታ የግብ አስተዋጽኦን በመያዝ አሁን ካሉት የዩናይትድም ተጫዋቾች እንዳጠቃላይ ከፍ ያለውን ቁጥር የያዘው እሱ ነው። ግን በዩናይትድ ቤት ኦማር ቤራዳና ጄሰን ውልኮክስ እስካሉ ድረስ እንደማይመለስ ይታወቃል። ከስፔን አልወጣንም። አትሌቲኮ ማድሪዶች የዩሊያን አልቫሬዝ ነገር እርግጠኛ መሆን አልቻሉም። አሁንም እሱን የመልቀቅ ፍላጎት የላቸውም። ግን ሁኔታዎች እነሱ ብቻ እንዳሉት ላይሆን ይችላል እና ተተኪ ፍለጋ ላይ ናቸው ተብሏል። በዝርዝራቸው ውስጥ የፓሪስ ሰን ዠርሜኑን የፊት መስመር አጥቂ ጎንካሎ ራሞስን ሁኔታ እየተከታተሉ ነው ተብሏል። በዝርዝራቸው ውስጥ አካተውታል። ቅድሚያ የሚሰጡት ግን የዩሊያን አልቫሬዝን ቆይታ ነው። ግን እርግጠኛ ሊሆኑበት አልቻሉም ተብሏል። በርካታ ፈላጊዎች አሉት ዩሊያን አልቫሬዝ ራሱ አትሌቲኮ ማድሪድ የማቆየት። ከዛ ውጪ በርከት ያሉ የፕሪሚየር ሊግ ክለቦችና የአውሮፓ ቱጃርና ሀያላን ክለቦች የተጫዋቻቸው ፈላጊ ነውና አሁን ላይ ታዲያ ተተኪ ፍለጋ
ገበያውን እያማተሩ ጎንካሎ ራሞስ ላይ ደርሷል። ፉትቦል ስፔንም መረጃውን ይዞት ወጥቷል። የስፔን ላሊጋ የዚህ ሳምንት መርሃ ግብር ጨዋታዎች በአንድ ደቂቃ የህሊና ጸሎት እንደሚጀመሩ ተረጋግጧል። ላሊጋው ይህን ያደረገው ሰሞኑን በስፔን ፈጣን ባቡር በደረሰው አደጋ ህይወታቸውን ያጡ ሰዎችን ለማሰብ ነው ተብሏል። ከቀናት በፊት በስፔን ኮርዶባ ግዛት አዳሙዝ እንዲሁም በባርሴሎና አቅራቢያ ጊልድ በተባለ አካባቢ ፈጣን ባቡር በደረሱ አደጋዎች የበርካታ ሰዎች ህይወት ያለፈ ሲሆን በመቶች የሚቆጠሩትም ለጉዳት ተዳርጎ ነበረ። በተለይም አዳሙዝ የደረሰው የባቡር አደጋ በስፔን የባቡር አደጋ ታሪክ ውስጥ እጅግ በጣም አሰቃቂውና የ45 ሰዎችን ህይወት የቀጠፈ መሆኑን ተከትሎ በስፔን ላሊጋ በሚደረጉ ሁሉም የዚህ ሳምንት መርሃ ግብሮች ላይ የአንድ ደቂቃ የህሊና ጸሎት እንደሚደረግ ይፋ ተደርጓል። ስለዚህ ከዛሬ ጀምሮ የሚደረጉ ጨዋታዎች ላይ ይህን እውነት ስትመለከቱ ምክንያቱ በሁለቱ አሰቃቂ በስፔን በደረሱ የባቡር አደጋ ምክንያት ነው። ጣሊያን ደረስን። በጣሊያን ሴሪኤ የሊጉ መሪ ኢንተር ሚላን ከፔዥያ ጋር ያደረጉትን ጨዋታ 6-2 በሆነ ውጤት ድል አድርጓል። ፍጹም የበላይ ነበሩ ኢንተር ሚላኖች። በጨዋታው ላይ ግብ አስቆጣሪዎቹን እንመልከት። በኢንተር ሚላን በኩል ዛን ኒስኪ በ39ኛው ደቂቃ ላይ በፍጹም ቅጣት ምት፣ ላውታሮ ማርቲኔዝ በ41ኛው ደቂቃ ላይ በጨዋታ ፒዮ ኤስፔስቶ በ45ኛው ደቂቃ ተጠናቆ በጭማሪ ሁለተኛው ደቂቃ ላይ ከረፍት በኋላ ፍሬድሪኮ ዲማርኮ 82ኛው ደቂቃ ላይ ቦኒ 86ኛው ደቂቃ ላይ 93ኛው ደቂቃ ላይ ሄነሪክ ሚኪታሪያን ስድስቱን ግቦች አስቆጥረዋል። በፔዥያ በኩል ከሽንፈት ያልታደጉ ሁለት ግቦችን ሞሪዮ 11ኛውና 23ኛው ደቂቃ ላይ ማስቆጠር ችሎ ኢንተር ሚላን በጨዋታው ግማሽ ደርዘን ግብ ያስቆጠረበት ሆኗል። በጨዋታው ላይ ወደ ቤተሰቦቻችን አርጀንቲናው ላውታሮ ማርቲኔዝ ግብ ማስቆጠሩን ተከትሎ የግብ መጠኑን 12 አደረሰ። ኢንተር ሚላን ማሸነፉን ተከትሎ ሴሪዮን በ6 ነጥብ ልዩነት መምራት ጀመረ። 52 ነጥብ አለው። ፔዥ 14 ነጥብ ላይ እንደዚሁ የቀረበት ጨዋታ ነበር። ኢንተር 52 አለው። ቀሪ ጨዋታ አላቸው። በእርግጥ ሚላን 46 ነው፣ ናፖሊ 43 ነው፣ ሮማ 42፣ ዩቬንቱስ 39። ኢንተር ነገሮችን በራሱ እየተወጣ ጫናዎቹን እያሳደረ ይገኛል ተከታዮቹ ክለቦች ላይ እና የዘንድሮ ስኩዴቶ ምናልባት ወደ ኢንተር የሚያመራ ይመስላል፣ ግን ቀላል ፉክክር አይደለም የሚጠብቀው። በተለይም ከሚላን እና ከናፖሊ ግን የነጥብ ልዩነቱ አሁን እየሰፋ መጥቷል። ዛሬም ይቀጥላሉ የጣሊያን ሴሪኤ መርሃ ግብሮች። ኮሞ ከቶሪኒዮ፣ ፊዮረንቲና ከካግላሪ እና ሊሴ ከላዚዮ ዛሬ በጣሊያን ሴሪኤ እንደዚሁ የምንመለከታቸው መርሃ ግብሮች ይሆናሉ። ሮማ ፍጹም የተለየ ውድድር ዓመት ሲያሳልፍ ዘንድሮ አቻ የሚባል ነገር አያውቅም። ውድ ቤተሰቦቻችን ሮማ 28 ጨዋታዎችን አድርጓል። 21ዱ በጣሊያን ሴሪኤ ነው። 14ቱን አሸንፎ 7 ተሸንፎ አቻ የሚባል ነገር የለም። በአውሮፓ ሻምፒዮንስ ሊግ 7ቱን ጨዋታ አድርጓል። 5 ድል 2 ሽንፈት፣ ምንም አቻ የለም። ዘንድሮ ሮማ ወይ ያሸንፋል ወይ ይሸነፋል እንጂ ነጥብ ተጋርቶ አያውቅም። በጣም አስገራሚ ጉዞ ላይ ይገኛል የጃን ፔሮ ጋስፔሪኒው ቡድን። በጀርመን ቡንደስሊጋ በሴንት ፖሊና በሃምቡርግ መካከል የነበረ ጨዋታ ነበረ። ጨዋታው ያለ ምንም ግብ 0-0 በሆናቸው ውጤት ተጠናቋል። የ19ኛ ሳምንት ጨዋታ በነገራችን ላይ ሴንት ፓውሊና የሃምቡርግ ጨዋታ በጀርመን ውስጥ ትልቁ ደርቢ ጨዋታ ነውና ትላንትና ዳኛው በጣም ሲቸገሩ የነበረበት ምክንያት ደርቢ ስለነበረ ነው። ውድ ቤተሰቦቻችን ኳሷ ከወጣች በኋላ በራሱ የነበሩት አንዳንድ ድብድቦች፣ ትንቅንቆች ምናልባት በርካታ ጨዋታውን ሲመለከቱ የነበሩ ግር ሌላቸው ይችላልና ትልቅ ደርቢ ነው በጀርመን ውስጥና ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ዛሬም ይቀጥላል የጀርመን ቡንደስሊጋ። ሃይደንሄም ከአረቤ ሌፕዥንግ፣ ሜንዝ ከወልቭስበርግ፣ አይንትራክ ፍራንክፈርት ከሆፈኔም፣ ባየርን ሌቨርፑሰን ከወርደር ብሬመን፣ ባየር ሙኒክ ከኦግስቡርግ ምሽት 11:30፣ ምሽት 2:30 ዩኒየን በርሊን ከቦሩሲያ ዶርትመንድ በጀርመን ቡንደስሊጋ የ19ኛ ሳምንት መርሃ ግብራቸውን ያደርጋሉ። ባየር ሙኒክ ቀድሞ ነው የሚጫወተው። የነጥብ ልዩነቱን አሁንም በሰፊ ልዩነት እንዲመራ ያስችለዋል። ጫናውንም ማበርታት ይችላል ተከታዮቹ ላይ። የጀርመን ቡንደስሊጋ ወደ ማለቁ በጊዜ እየቀረበ ይመስላል ያለው የነጥብ ልዩነት። ትላንትና ባየር ሙኒኮች ደማቅ አቀባበልም አድርገዋል ለተጫዋቻቸው። ባየር ሙኒኮች በአፍሪካ ዋንጫ ከሀገሩ ሴኔጋል ጋር ደምቆ የመጣውን ኒኮላስ ጃክሰንን ደማቅ አቀባበል አድርገውለታል። በዚህ ሳምንት ጨዋታ ላይ ግን ይገኛል አይገኝም በሚለው ጉዳይ ላይ
ቪንሰንት ኮምፓኒ ማብራሪያ ያልሰጡበትም። ለማንኛውም ጨዋታው ምሽት 11:30 በአሊያንዝ አሬና ከኦግስቡርግ ጋር የሚደረግ ነው። በፍራንስ ሊግ ፓሪስ ሰን ዠርሜን በጣም ወሳኝ የተባለ ድል ከሜዳ ውጭ ያሳክቷል። ኦግዤርን ነበር የገጠመው። 79ኛው ደቂቃ ላይ ባርኮላ ባስቆጠራት ብቸኛ ግብ ፓሪስ ሰን ዠርሜን ጨዋታውን በድል መወጣት ችሏል። ጨዋታውን ከተወጣ በኋላ መሪነቱን ተረክቧል። በጊዜያዊነት 45 ነጥቦችን ይዞ ፓሪስ ሰን ዠርሜን ይመራል። ዛሬ ጨዋታ ያለው ሌንስ በ43 ነጥቦች ይከተላል። ማርሴይ 35 አለው ሶስተኛ፣ ሊዮን 33 አለው አራተኛ፣ ሊል 32 አለው አምስተኛ ነው። ከመሪው ፓሪስ ሰን ዠርሜን ውጭ ቀሪዎቹ ጨዋታ ያላቸው። በተለይም ሌንስ ዛሬ በጣም ወሳኝ የተባለውን ጨዋታ ያደርጋል። ይህ ጨዋታ ምሽት 5:05 በኦሎምፒክ ማርሴይ ሜዳ ላይ የሚያደርጉት ጨዋታ ነው። ከኦሎምፒክ ማርሴይ እና ምናልባት የፓሪስ ሰን ዠርሜንን መሪነት ሊያጸና የሚችል ትልቅ ጨዋታ ነው ለሌንስ የሚጠብቀው። አስቀድሞ ስታድ ሬኒስ ከሎሪየንት፣ ሊሃቨር ከሞናኮ ይጫወታሉ። የፍራንስ ሊጋ መርሃ ግብሮችም እንደዚሁ ቀጥሎ የሚካሄዱ ይሆናል። በፍራንስ ቆይተን ማርሴይ ሁለት ተጫዋቾችን በዚህ ሳምንት አግኝቷል። ራሱን በደንብ አጠናክሯል። ከአርሰናል ኢታን ዋኔሪን በውሰት እስከ ውድድር ዓመቱ መጨረሻ አገኘ። ትላንትና ደግሞ ማርሴይ ፌኖርዱን አማካኝ የሆነውን ኩዌንቲን ቲምበር የዩሊያን ቲምበር የአርሰናሉን ተጫዋች ወንድም በ4.5 ሚሊዮን ዩሮ እስከ 2030 በቋሚ ውል ማስፈረማቸውን ይፋ አድርጓል። ትላንት የሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ በኋላ ማለት ነው እና የሮቤርቶ ዲዘርቢ ቡድን ማርሴይ ራሱን በደንብ እያጠናከረ ይገኛል። ሁለት ተጫዋቾችን በዚህ ሳምንት ውስጥ ብቻ አስፈረመ። ሌላው በአፍሪካ ዋንጫም እጅግ በጣም ደማቅ ጊዜን ካሳለፈ በኋላ አልናስርን የተቀላቀለው ሳዲዮ ማኔም ደማቅ አቀባበል ተደርጎለታል። በተለይም ከክርስቲያኖ ሮናልዶ ደማቅ አቀባበል ነበረ የጠበቀው። እንዳጠቃላይ እሱም ደስታውን ገልጿል። የአፍሪካው ሻምፒዮን አልናስርን አሳስቶት ነበር ማለት ይቻላል። ከዛሬ ጀምሮ የቡድኑ አካል ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሳቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብን ሼር እያደረጋችሁ በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን እያጋራችሁ እንደዚሁም ክለቦቻችሁ የምትደግፏቸው ዛሬ ጨዋታ ካላቸው ቅድመ ግምታችሁን እያጋራችሁን አብራችሁን ቆዩ። በርንማውዝ በ6 ወር ውስጥ የቡድኑን 5 ቁልፍ ተጫዋቾች ሸኝተዋል። በነገራችን ላይ እነኚህን 5 ቁልፍ ተጫዋቾች በ84 ሚሊዮን ፓውንድ ገዝተው በ252 ሚሊዮን ፓውንድ የሸጠ ቡድን ነው። በነገራችን ላይ በርንማውዝ ማለት ሜሎሽ ኬርኪዝን ለሊቨርፑል፣ አንቶኒዮ ሲሜኔን ለሲቲ፣ ኦቶዋራን ለብሬንትፎርድ፣ ዛባሪያኒን ለፓሪስ ሰን ዠርሜን እና ዲያን ሁይሰንን ለሪያል ማድሪድ ሲሸጡ ነው። በነገራችን ላይ ከብሬንትፎርድ ውጭ ከሸጡት ኦቶዋራ ውጭ ሌሎቹን 4 ተጫዋቾች የሸጡት ለታላላቅ ክለቦች ነው። በፕሪሚየር ሊግ ለሊቨርፑል እና ለሲቲ፣ ፓሪስ ሰን ዠርሜን የአውሮፓ ሻምፒዮኑ ክለብ እና ሪያል ማድሪድ የአውሮፓ ኃያሉ ክለብ ነው የገዟቸውና እንዴት ጥራት ያለው ቡድን እንደነበራቸው ማሳያ ነው። ከሸጡላቸው ክለቦች አንጻር ትርፋማም ሆነዋል። በነጥብ ግን ዘንድሮ እንደ አምናው እንዳልሆኑ ይታወቃል። በርንማውዞች መሸጥ ብቻ አይደለም ያሉ ይመስላሉ። የላዚዮን ግብ ጠባቂ ክርስቶስ ማንዳሳን በውሰት ለማስፈረም ከጫፍ ደርሰዋል። በዝውውሩ ላይ በ20 ሚሊዮን ዩሮ የቋሚ የማድረግ አንቀጽ ተቀምጧል። በውድድር ዓመቱ የመጨረሻ ስራዎች እየተሰሩ ነው ተብሏል። ግብ ጠባቂውም በርንማውዝን በግሉ ይቀላቀላል ተብሎ ይጠበቃል። ዝውውሩ ዛሬ እልባት ይሰጠዋል ተብሎ ይጠበቃል። ኖቲንግሃም ፎረስት ተጫዋች ያስፈርመዋል። ሎሬንዞ ሉካን ከናፖሊ ያስፈርመውታል። የ25 ዓመቱን ተጫዋች የውሰት ውለው 1 ሚሊዮን ዩሮ ሲደመር 40 ሚሊዮን ዩሮ የመግዛት አማራጭ በውድድር ዓመቱ መጨረሻ ተካቶበታል። ቁመተ በረሎ ተጫዋች በፕሪሚየር ሊጉ እንመለከተዋለን። በሻንዳይ ስር በጣም ረጅም ነው። በነገራችን ለውድ ቤተሰቦቻችን ተጫዋቹ ሎሬንዞ ሉካ ናፖሊ እንለቆ የኖቲንግሃም ፎረስት ተጫዋች ሆናል እስከ ውድድር ዓመቱ መጨረሻ። ያው እንዳልኳችሁ ቋሚ የማድረግ አማራጭ ለኖቲንግሃም ፎረስት ተሰጥቷቸዋል። ሌላው በርንሌዎች ጄምስ ዋርድ ፕራውስን ከዌስትሃም ዩናይትድ እስከ ውድድር ዓመቱ መጨረሻም በውሰት ለማስፈረም ፍላጎት አላቸው ተብሏል። ድርድሩ እየተካሄደ ይገኛል። ከተሳካ ቋሚነት ካልሆነም በውሰት እንዳጠቃላይ ዝውውሩን ለመፈጸም ነው ተብሏል።
ድርድሩ ከትላንት ጀምሮ እየተካሄደ ነው። ስካይ ስፖርት ማረጋግጦታል። ዛሬ እልባት ሊያገኝ ይችላል ተብሏል። ጄምስ ጋርነር በኤቨርተን ቤት በጣም አስደናቂ ውድድር ዓመት እያሳለፈ ይገኛል። ተጫዋቹ የበርካታ ክለቦችን ቀልብ መሳቡን የተረዱት ኤቨርተኖች እስከ 2030 ኮንትራት አቅርበውለታል። ተጫዋቹ ተስማምቷል ተብሏል። በዛሬው ዕለት ኮንትራቱን ይፈርማል ተብሎ ነው የሚጠበቀው። እስከ 2030 የሚያቆየውን በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ምናልባትም በብሔራዊ ቡድንም ደረጃ በቀጣይ በዓለም ዋንጫ ልንመለከተው እንችላለን። ሌላው የበርካታ ክለቦችን ቀልብ የሳበው የሌቫንቴው አጥቂ ኢታን ዮንግን በተመለከተ ስሙ ከበርካታ የፕሪሚየር ሊግ ክለቦች ጋር እየተያዘ ነው። በተለይም ታላላቅ የፕሪሚየር ሊግ ክለቦች ጋር ቤን ጃኮብስ ባረጋገጠው መረጃ መሰረት የበርካታ ታላላቅ የፕሪሚየር ሊግ ክለቦችን ቀልብ የሳበ ኢታን ዮንግ የሚባል ተጫዋች መኖሩን ካረጋገጠ በኋላ በሌቫንቴ ግን እስካሁን አንድም የፕሪሚየር ሊግ ክለብ ድርድር ከተጫዋቹም ጋር ከክለቡም ከወኪሉም ጋር አላደረጉም፣ ግን ፈላጊ መሆናቸው እርግጥ ነው ብሏል። ታሚ አብርሃ ዝውውሩን ለመፈጸም ወደ እንግሊዝ እንደሚመጣ ዛሬ ተረጋግጧል። ዛሬ በቪላ ተገኝቶ የሕክምና ምርመራውን ያደርጋል። የሕክምና ምርመራውን የሚያጠናቀቅ ከሆነ የ28 ዓመት ተጫዋች ታሚ አብርሃ በአስቶን ቪላ ቤት የ4 ዓመትና ተኩል ፊርማ ያኖራል። ያችን የውድድር ዓመት ግማሿንና 4 ዓመት ያው በክረምት ቢመጣ የ5 ዓመት ኮንትራት ይፈርም ነበር እንደማለት ነው። አስቶን ቪላው ተከላካይ ያንዝ ኦስካን ዝውውሩ አካል በመሆን በተቃራኒው ወደ ቤሽክታሽ እንደሚያመራ ትላንት ነግሬያችሁ ነበር። አጠቃላይ ዝውውር ሂሳቡ 21 ሚሊዮን ዩሮ በቋሚነት አስቶን ቪላን ነው የሚቀላቀለው። ዛሬ የሕክምና ምርመራውን አድርጎ የሚሳካለት ከሆነ ዝውውሩ ይጠናቀቃል። በቶትናም በኩል ሉካስ ባርግቬል ባጋጠመው ቁርጭምጭሚት ጉዳት ምክንያት ቀዶ ጥገና ሕክምና ማድረጉን ቶትናሞች ይፋ አድርገዋል። ይህም ለተጫዋቹ ሲዝኑ እንዳበቃ ጭምር እየተነገረ ይገኛል። ትላንትና ቶማስ ፍራንክ የጉዳት መጠን ቢበዛና ቢሰለቻቸው ቶትናም ውስጥ እርግማን አለ ማለታቸው ይታወቃል። ሉካስ ባርግቬልን አጡ። እነ ኩዱስን እነ ሪቻርልሰንን አስቀድመው በጉዳት እንዳጡ ይታወቃል። ከ6 በላይ የቡድኑ ቁልፍ ተጫዋቾች አሁን ጉዳት ላይ ነው የሚገኙት። ሉካስ ባርግቬል ደግሞ በቀዶ ጥገናው ምክንያት እስከ ውድድር ዓመቱ መጨረሻ ላይ መለስ ይችላል ተብሏል። ሲቲ ቤት ደርሰናል። በኤርሊንግ ብሮት ሃላንድ በኩል 2026 ለሱ የሆነ አይመስልም። 2025 በጣም አስደናቂ ጊዜን ያሳልፏል። 2025-26 የውድድር ዓመትንም እስከ 2026 ጅማሮ ድረስ ከ20 በላይ ግቦችን አስቆጥሮበት ነበረ። ከዛ በኋላ ባደረጋቸው 7 ጨዋታ ከ6.6 በላይ ሬቲንጉን ላልተሰጠውም በጣም ደካማ ጊዜን እያሳለፈ ይገኛል። ኤርሊንግ ብሮት ሃላንድ ግን ዘንድሮ በፕሪሚየር ሊግ 20 ግቦችን አስቆጥሯል። ተከታዩ ኢገር ቲያጎን በ4 አንቶኒዮ ሴሜንን የቡድን አጋሮን በ10 ይልቀዋል። በጣም አስደናቂ ውድድር ዓመትን በጅማሮ ላይ ነበረ። በተለይ የመጨረሾቹ 7 ጨዋታ እስኪመጡ ድረስ ኤርሊንግ ብሮት ሃላንድ በዚህን ያክል ደረጃ ለማሽቆልቆሉ ባለፉት 7 ጨዋታ 2026 ከገባ በኋላ ከ6.6 በላይ ሬቲንግ እንዳያገኝ ያደረገው ምክንያት ግን ምን ይመስላችኋል? ጻፉልን። በኤርሊንግ ብሮት ሃላንድ በኩል ግን ምናልባት ትላንት እንዳልኳችሁም የግብ ማስቆጠር ሂደቱን ሊያጠናክር የሚችልበት ወይም ሊመለስ የሚችልበት ትልቅ ጨዋታ ዛሬ ጠብቀዋል። ፔፕ ጋርዲዮላ እጅግ በጣም ጥራት ያለው ቡድን አለኝ፣ እጅግ በጣም ጥራት ያለው የቡድን ስብስብ አለኝ፣ በጣም ምርጥ ይጫወታሉ፣ በጣም ምርጥ እግር ኳስ የሚጫወትን ቡድን አለኝ፣ ምንም ስጋት የለብኝም ብለዋል በተጫዋቾቼና በቡድኔ በኩል። ስለዚህ ይሄ እርግጠኛ የሆንኩበት ቡድኔ ዘንድሮ አንዳች ነገር ያስገኛል እያሉ ይገኛሉ። አርሰናል የዓለማችን የወቅቱ ምርጥ ቡድን ነው ካሉ በኋላ እንደርስባቸዋለን ማለታቸው የሚዘነጋ አይደለም አርሰናል ላይ። እናም ይህ ምርጥ ቡድን ያደርገዋል እያሉ ይገኛል። በአርሰናልና በሲቲ መካከል ያለው የነጥብ ልዩነት አሁን 7 ተደርሷል። በጣም ቀርቦ ነበረ ለአርሰናል፣ ግን ተከታታይ የጣሏቸው ነጥቦች እንዲርቁ እንዳደረጋቸው ይታወቃል። ዛሬ ሲቲ አርሰናል ላይ ወሳኝ ጫና ሊያሳደር የሚችልበት እድል አለው። ቀድሞ ነው ጨዋታ የሚያደርገው ከአርሰናል በፊት። አርሰናል ከዩናይትድ ጋር ትልቅ ጨዋታ እሁድ ስለሚጠብቀው ይህን እድል እንዴት ይጠቀማል የሚለው ዛሬ ይጠበቃል። ምሽት 12 ሰዓት ሲል በኢታድ ስቴዲየም ወልቭስን ይገጥማል። በዚህ ውድድር ዓመት ሲቲ 22 ድል 5 አቻ 7 ሽንፈት ገጥሞታል። ወልቭስ በዚህ ዓመት 4 ድል ብቻ ነው ያለው። 5 ጨዋታ አቻ ወጥቶ 17 ጨዋታ ተሸንፏል። ከሲቲ በ10 ይልቃል የሽንፈቱ ብዛት። ማይሰር ሲቲ በመጨረሾቹ 5 ጨዋታ 2 ድል 1 አቻ 2 ሽንፈት። በወልቭስ በኩል በመጨረሾቹ 5 ጨዋታ 2 ድል 3 አቻ። በጣም አስገራሚ ነገር ሲቲ ባለፉት 2 ተከታታይ ጨዋታ ተሸንፏል። ወልቭስ 2026 ከገባ እነሆ ዛሬ 24ኛ ቀን ሽንፈት የሚባል ነገርን አያውቅም ወልቭስ። ያ ወልቭስ ማለት ነው።
ለማንኛውም ሲቲ 56 ጊዜ ወልቭስን ሲረታ ወልቭስ ሲቲን 48 ጊዜ ረቶታል። 26 ጊዜ ያቸወጥተዋል። ለመጨረሻ አራት ግን ነጥለን ብናይ ግን የሲቲ የበላይነት አለ። ከአራቱም አራቱን አሸንፏል። ፍጹም የበላይ ነው። ዛሬስ ምሽት 12 ሰዓት የሚጀምረውን ጨዋታ ማን በበላይነት ይወጣል? ሲቲ ጨዋታውን ድል የሚያደርግ ከሆነ ከአርሰናል ጋር ያለውን ነጥብ ልዩነት ወደ 4 ዝቅ ማድረግ ይችላል። ቅድመ ግምታችሁን አጋሩን። የቼልሲው ተጫዋች ጆሻ ቺፖንግ ክለቡን እንዲለቅ አይፈለግም ቢባልም ግን ስለመቆየቱ እርግጥ አይደለም። በተጫዋቹ በኩል ክሪስታል ፓላስ በቼልሲው ተከላካይ ጆሻ ቺፖንግ ላይ ፍላጎት አላቸው። እናም በዚህ የጥር ዝውውር መስኮት ከተቻለ ካልሆነ ደግሞ በቀጣይ ክረምት ላይ በቋሚነት የገላቸው ማድረግ ይፈልጋሉ እየተባለ ይገኛል። ኦሊቨር ግላስነርን በውድድር ዓመቱ መጨረሻ የሚያጡት ክሪስታል ፓላሶች አሁን ክለባቸውን ለማጠናከር የወሰኑ ይመስላል። ከፓላስም ጋር ኦሊቨር ግላስነር ለመለየታቸው ምክንያት ኮከቦቻቸውን ማጣታቸው እንደሆነ ይታወቃል። በእሳቸው በኩል ቡድኑ ኮከብ እያመጣም እንዳልሆነ ተናግረው ነበረ። አሁን ክሪስታል ፓላስ ፊቱን ወደ ቼልሲ ጆሻ ቺፖንግ አዙሯል። እንደ ስካይ ስፖርት ዘገባ ከሆነ ግን በቼልሲ በኩል በጥር ተጫዋቹን የመልቀቅ ምንም አይነት ፍላጎት የለም። ኢሲጎ ጉዳት ማስተናገዱን አረጋግጧል። በተጫዋቹ በኩል አዲስ ጉዳት መኖሩን ሊያም ሮዛኔር አረጋግጧል። ተጫዋቹ እንደ አጋጣሚ የሆነ ጉዳት አስተናግዷል። በጣም አሳዛኝ ነው ብለዋል። በልምምር ሊያጋጠመ ጉዳት ነው። ከተጫዋቹ ጋር በተያያዘ እሳቸው በጣም የሚያደንቁት አይነት ባህሪ ያለው ተጫዋች መሆኑን ቢናገሩም ነገር ግን በተጫዋቹ በኩል ተደጋጋሚ ጉዳቶች የእግር ኳስ ሕይወቱን በጣም እየጎዱት እንደሆኑ ተናግረዋል። እሳቸውም ግን ለሱ የሚሆን ቦታ አለኝ እያሉ ይገኛሉ። እንዴት ይጠቀሙታል የሚለው ይጠበቃል። በቀጣይ እሳቸው በጣም ወጣት ቡድን አላቸው። በነገራችን ላይ አዲሱ አሰልጣኝ ሊያም ሮዛኔር በስትራስቡርግም ማስተውላችሁ ከሆነ ከፈረንጆች ሚሊኒየም በኋላ የተወለዱ ተጫዋቾች ናቸው እንዳለ የቡድኑ አካል የሆኑትና በጣም ወጣት ስብስብ ነበራቸው በስትራስቡርግ እያሉ። አሁን ቼልሲም ወጣቱ ቡድን ነው። በፕሪሚየር ሊግ 23 ዓመት ከ7 ወር ነው አማካኝ የቼልሲ ተጫዋች ዕድሜ። ሰንደርላንድ ሁለተኛው በዕድሜ ትንሹ ቡድን ነው። የቢግ ሲክሶችን ብቻ ካየን ቼልሲ በዕድሜ ትንሽ በመሆን አንደኛ፣ ቶትናም ሁለተኛ፣ ማንቸስተር ዩናይትድ ሶስተኛ፣ ሊቨርፑል አራተኛ፣ ለአርሰናል 5ኛ ደረጃ ላይ ሲቀመጥ ማንቸስተር ሲቲ 6ኛ ደረጃ ላይ ተቀምጧል። ስለዚህ ሲቲ ነው ሞር ዕድሜ ገፋ ያሉ ተጫዋቾችን ከቢግ ሲክስ የያዙት። በዕድሜ ትንሹ ደግሞ የሊያም ሮዛኔር ቼልሲ ነው። ረጅም ዓመት ቡድኑን ለመገንባት የሚያስችሉ ተጫዋቾች በቡድኑ አሉ እንደማለት ነው። ኢብራሂማ ኮናቴ መልእክት አስተላልፏል። የአባቱን ህልፈት ተከትሎ ለደረሰው ሐዘን እንግዲህ ድጋፍ ስላበረከቱለት ምስጋናውን አቅርቧል። ኮናቴ በሐዘን ወቅት አብረውት ለነበሩት ሁሉ ባስተላለፈው መልእክት፣ ለላካችሁልኝ መልእክት፣ ላጽናናችሁልኝ፣ ለደወላችሁልኝ፣ ስለ እኔ ላሰባችሁ፣ ለተጨነቃችሁ ሁሉ አመስጋኝ ነኝ ብሏል። ኮናቴ በሐዘኑ ምክንያት ለሁሉም ምላሽ መስጠት እንዳልቻለ ተናግሮ በአቅም ማነስ ወይም በጊዜ ጥረት ለሁላችሁ ምላሽ ባለመስጠት የሚቅርታ ብሏል። ለቅንነታችሁ፣ ለደገፋችሁኝ፣ ለምኞታችሁ ሁሉ በጣም አድርጌ አመሰግናለሁኝ ብሏል። በደረሰበትም ሐዘን ሊቨርፑልም ከጎኑ እንደ ቡድን ስለነበረ ምስጋናውን ልኳል። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን ቲሚካስን መጥራታቸው እንደማይቀር ተረጋግጧል። የሮበርሰን ነገር በጣም እየፈጠነ ነው ወደ ቶትናም ሊያረገው የሚችለው ዝውውር። በነገራችን ላይ ምንም አይነት ከሮማ ተጫዋቹን መልሶ የመጥራት መብት አንቀጽ የለም በሊቨርፑል በኩል ግን ሮማዎች በራሳቸው ፍቃድ ሰጥቷል ተብሏል። በሮማ በኩል የቲሚካስን መመለስ ሊቨርፑል የሚሻ ከሆነ እንመልሰዋለን ብለዋል። ይሄም የሆነበት ምክንያት በተጫዋቹ ደስተኛ አይደሉም ተብሏል ሮማዎች። በሊቨርፑል በኩል ደግሞ የአንዲ ሮበርትሰን ጉዳይ በቶትናም በኩል ሊቋጭ ይችላልና ሊቨርፑሎችም ፈቃደኛ ናቸው ገንዘብ እስካገኙ ድረስ። ስለዚህ ዝውውሩ የሁለቱ ዝውውር የሮበርትሰን ወደ ቶትናም፣ የቲሚካስ ወደ ሊቨርፑል በዚህ ሳምንት በትልቁ የሚጠበቀው ነው። ቶትናሞች ከሊቨርፑል አንዲ ሮበርትሰንን ለማግኘት ከጫፍ ከደረሱ በኋላ ፊታቸውን ወደ ሌላኛው የሊቨርፑል ተጫዋች ከርትስ ጆንስ አዙሯል ተብሏል። የጆንስን ፈላጊ ናቸው፣ ግን የኛው ዝውውር እንደ ሮበርትሰን ቀላል ላይሆን ይችላል እየተባለ ነው። በአካዳሚ ያደገ ተጫዋች ነው።
በስሎትም ስር በቂ መጫወቻ ደቂቃ እንደውም ከአምናው በተሻለ እያገኘ ይገኛል። ተጫዋቹ በቀላሉ ይለቃል ተብሎ አይታሰብም፣ ግን ሁለቱንም በተቻለ መጠን ለማግኘት ጥረት ያደርጋሉ ተብሏል። የከርትስ ጆንስንም ጉዳይ እንከታተለዋለን። አንዲ ሮበርትሰን ግን በሊቨርፑል ቀላል ጊዜ አይደለም የሚያሳልፈው። አንዲ ሮበርትሰን ለሊቨርፑል በ363 ጨዋታ እስካሁን 80 ጎል ተሳትፏል። 12 ጎልና 68 አሲስት አለው። አማካይ አይደለም፣ 10 ቁጥር ተጫዋች አይደለም፣ የግራ መስመር ተከላካይ ነው። በዚህን ያክል ደረጃ የግብ ተሳትፎ ግን በጣም አስገራሚ የሚባል ነው። ሊቨርፑል ወደ ቪታሊቲ ያቀናል። ዛሬ ከበርንማውዝ ጋር ወሳኝ የተባለ የፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ይጠብቀዋል። በርንማውዞች በዚህ ውድድር ዓመት 6 ድል ብቻ ነው ያላቸው፣ 10 አቻ፣ 8 ሽንፈት ገጥሟቸዋል። በሊቨርፑል በኩል 17 ድል አለ፣ 7 አቻ፣ 9 ጨዋታ ግን ተሸንፏል። ከተሸነፉም 13 ጨዋታ አልፏቸዋል። ሊቨርፑሎች በጣም አስደናቂ ጊዜን እያሳለፉ ነው። ባለፉት 13 ጨዋታ ላይ በርንማውዝ በመጨረሻ 5 ጨዋታ 1 ድል ብቻ ነው ያለው፣ 3 አቻ፣ 1 ሽንፈት ገጥሞታል። በሊቨርፑል በኩል ከመጨረሻ 5 ጨዋታ ሽንፈት ባይገጥመውም በ3 ጨዋታ ግን አቻ ነው የወጣው። 2 ጨዋታዎችን ደግሞ በድል አጠናቋል። በሊቨርፑል በኩል ድል ያደረጋቸው ማርሴን 3-0 እና እንደዚሁ ደግሞ በኤፍኤ ካፕ በርንስሌይን 4-1 በሆነ ውጤት ድል ያደረጉበት ጨዋታ ነው። በፕሪሚየር ሊግ ግን ከፉልሃም ከአርሰናል እንደዚሁም ከበርንሌ ነጥብ የጣሉበት ሳምንት ነበረ። በሁለቱ ክለቦች የእርስ በርስ ግንኙነት ሊቨርፑል 18 ጊዜ ሲረታ በርንማውዝ 2 ብቻ ነው ሊቨርፑልን የረታው፣ 1 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸው 4ቱንም ሊቨርፑል ድል ሲያደርግ በርንማውዝ 2 ጎል ብቻ ነው ሊቨርፑል ላይ ባለፉት 4 ጨዋታ ያስቆጠረው። ዛሬ ምሽት 2:30 በቪታሊቲ ስቴዲየም የሚደረገውን ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁን አስፈሩልን። ኦፕታ ወቅታዊ ደረጃዎችን ይፋ አድርጓል በክለቦች። በዚህ መሰረት የፕሪሚየር ሊጉ መሪ፣ የአውሮፓ ሻምፒዮንስ ሊጉ መሪ፣ የካራባው ካፕ የግማሽ ፍጻሜ ሁለተኛን ዙር እየመራ ጨዋታ የሚጠብቀውና ኤፍኤ ካፕ 4ኛ ዙር የደረሰው አርሰናል የወቅቱ የአውሮፓ ቁጥር 1 ቡድን ሆኗል። ባየር ሙኒክ 2ኛ፣ ማንቸስተር ሲቲ 3ኛ፣ ባርሴሎና 4ኛ፣ ሊቨርፑል 5ኛ፣ አስቶን ቪላ 6ኛ፣ ፓሪስ ሰን ዠርሜን 7ኛ፣ ቼልሲ 8ኛ፣ ሪያል ማድሪድ 9ኛ፣ ኒካስል ዩናይትድ 10ኛ ደረጃ አስቀምጧቸዋል። የወቅቱ በጣም ጠንካራ ቡድኖች በሚል ኦፕታ ያስቀመጠው ነው። ኦፕታ በየሳምንቱና በየወሩ አፕዴት ሲያደርግ የደረጃ ሰንጠረዡ ላይ ግን ልዩነት ሊኖር ይችላል። የወቅቱ የአውሮፓ ምርጥ ቡድን ግን አርሰናል ነው ብሏል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታም በርካታ እንቅስቃሴዎችን እያደረጉ ነው። እሳቸው ካስታወሳቸው አርሰናል ሲመጡ ከዝውውር መስኮቱ እንቅስቃሴ በፊት በርካታ የስልክ ጥሪዎችን አድርገው ነበረ ለበርካታ ወኪሎች፣ ለበርካታ ተጫዋቾች። አንድ ቦታ ላይ አንድን ተጫዋች ብቻ ማነጋገር፣ መደራደር እንደማይፈልጉ ይታወቃል። አምና ለአጥቂ ስፍራ ከቤንያሚን ሼሽኮም ከቪክተር ጊዮኬሬሽም ሲደራደሩ ነበረ። በርካቶችንም አነጋግረው ነበረ በወቅቱ ስማቸው ያልተነገሩትን። አሁንም ያንኑ ተመሳሳይ ነገር እያደረጉ ነው ተብሏል። ከበርካታ ወኪሎች ከበርካታ ተጫዋቾች እየተነጋገሩ ነው። በትልቁ ግን አሁን እየተነሳ የሚገኘው የዩሊያን አልቫሬዝ ጉዳይ ነው። ምናልባት ለሳቸው ነገሩ ከቀለለላቸው አንድሪያ ቤርታ ከዩሊያን አልቫሬዝ ወኪል ፈርናንዶ ሂል ዳለጎ እና ከአትሌቲኮ ጋር በጣም ጥብቅ ግንኙነት አላቸው አንድሪያ ቤርታ እና ተጫዋቹን ወደ አርሰናል ለማስኮብለል ምናልባት እንደ አማራጭ ከተጠቀሙት ዘንድሮ በተለይም አርሰናል ትልቅ ዋንጫ የሚያሳካ ከሆነ ዩሊያን አልቫሬዝን ለማስኮብለልም በጣም ይጠቅማቸዋል። ምክንያቱም ብቸኛ ፈላጊ አይደለም አርሰናል ለዩሊያን አልቫሬዝ እና አንድሪያ ቤርታ እነኝን አጋጣሚዎች ይጠቀሙ ይሆን በቀጣይ ይጠበቃል። ማይክል አርቴታ የጋርዲዮላን የሻምፒዮንስ ሊግ ክብረ ወሰን አሻሽሏል። አርቴታ ካደረጋቸው የሻምፒዮንስ ሊግ ጨዋታ በአማካይ 2.16 ነጥብ በመሰብሰብ ከሃንሲ ፍሊክና ጆፕ ሄንክስ በመቀጠል በሻምፒዮንስ ሊግ መድረክ 3ኛው ስኬታማ አሰልጣኝ ሆኗል። ከዚህ በፊት ከፕሪሚየር ሊግ ስኬታማ አሰልጣኝ ጋርዲዮላ ነበር በጨዋታ 2.05 ነጥቦችን በመሰብሰብ። አሁን ግን አርቴታ ወደ 2.16 ነጥቦችን በማግኘት በጨዋታ ከፕሪሚየር ሊግ አሰልጣኞች ቀዳሚ ሆኗል። የጋርዲዮላንም ቁጥር ወስዶበታል። በእርግጥ ጋርዲዮላም የተቆጣጠረውን ፕሪሚየር ሊግ ራሱ አርቴታ ሲወስድ እንዳትረሱ ማይክል አርቴታ የቀድሞ አርሰናል ተጫዋች ቢሆንም የአሰልጣኝነት ልምዱን የቀሰመው ግን በሲቲ ቤት ከጋርዲዮላ ስር እንደሆነ ይታወቃል። ሻምፒዮንስ ሊግ አርሰናልን ካነሳን በጣም አስገራሚ ነገር ዳቪድ ራያ በፕሪሚየር ሊጉም ዳቪድ ራያ በአውሮፓ ሻምፒዮንስ ሊጉም በርካታ ክሊንሺት አለው። በእርግጥ የሻምፒዮንስ ሊጉን ክሊንሺት ከሌላኛው የለንደኑ ክለብ ቶትናም ግብ ጠባቂ
ጁሊያንሞ ቪካዮሪ ጋር ይጋረዋል። 5 ግቦች አሉት። ጉሌልሞ ቪካዮሪም 5፣ ዳቪድ ሪያም 5 ክሊንሺቶች ወይም መረባቸውን ሳያስደፍሩ የወጡበት አጋጣሚ አለ። የዳቪድ ሪያ ግን በሁለቱም ነው። በፕሪሚየር ሊግም በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊግ በተለይም በዋንጫ ጉዞ ላይ ባለፉት 2 ዓመታትም የነበረው የተጫዋቹ ሚና ትልቅ ነበረ። ዘንድሮም የዳቪድ ሪያ ሚና ትልቅ ነው ተብሎ ይጠበቃል። በተለይም ትልቅ ጨዋታዎች ላይ በትልቁ ይጠበቃል። እሁድ ከማንቸስተር ዩናይትድ ጋር በሚደረግም ጨዋታ በትልቁ የሚጠበቀው ተጫዋች ነው። በአርሰናል በኩል በካይ ሃቨርትዝ በኩል ያው እንዳልኳችሁ አርሰናል ለመጀመሪያ ጊዜ በ2025/26 የውድድር ዓመት ሙሉ ስኳዱን እንዳገኘው ትላንትና በሰበር ነግሬያችኋለሁ። ከዚህ ውስጥ አንደኛው ያው ካይ ሃቨርትዝ ነው። ካይ ሃቨርትዝ ከጉዳት ተመልሷል። የጉዳት ችግር አይደለም አሁን ያለው ካይ ሃቨርትዝ ጋር የፊትነስ ችግር ነው ተብሏል። ማይክል አርቴታ 100% ወደ ፊትነሱም በቅርቡ ተመልሶ ታዩታላችሁ፣ የጨዋታ ዕድሎችንም ያገኛል ሲሉ ተደምጧል። በነገራችን ላይ ዘንድሮ አርሰናል 603 ቀናትን ተጫዋቾቹ በድምር በጉዳት ያሳለፉበት ነው። አጠቃላይ በጉዳት እነኛ 19 የጉዳት አይነቶችን አስተናግደዋል የአርሰናል ተጫዋቾች። በ19 የጉዳት አይነቶች 603 ቀን በተጫዋቾቹ በኩል በጉዳት እንዳላገለገሉት ተመላክቷል። አሁን ተመልሰውለታል። እነኚህ ተጫዋቾች በሙሉ አሉ። ከማክስ ዶማን ውጭ የዋናው ቡድን ተጫዋች አይደለም። ስለዚህ እነኚህን ተጫዋቾች አርሰናል በቀጣይ እንደየጨዋታው አስፈላጊነትና እንደ ሁኔታው እየተጠቀመ ሲሄድ የካይ ሃቨርትዝም በዛው መልኩ ይሆናል ብለዋል ማይክል አርቴታም። በሳምንቱ ተጠባቂ ጨዋታ ዙሪያ ሐሳቡን አጋርቷል አለን ሺረር። ማክሰኞ ዕለት በሚላን አርሰናልን እየተመለከትኩ ነበር። አርቴታ ከፎረስት ጋር በተጫወተው ቡድን 6 ወይም 7 ለውጦችን ያደርጓል እና አሁንም በጣም አስደናቂ ቡድን ነው አርሰናል። እንዲሁም በሚቀጥለው ረቡዕ ስለ አውሮፓ ሻምፒዮንስ ሊግ የማይጨነቅ ቡድን ነው አርሰናል ይላል። ምክንያቱም የአውሮፓ ሻምፒዮንስ ሊግን አስቀድሞ በማጠናቀቅ ወይም አንደኛው የሁለተኛው ነው እንደሚያጠናቀቅ ስላረጋገጠ ያለ ፍርሃት የፕሪሚየር ሊጉን ጨዋታ ከዩናይትድ ጋር ያደርጋል ይላል አለን ሺረር። ባለፈው ሳምንት ከማንቸስተር ዩናይትድ የተመለከትነው ነገር ቢኖርም አርሰናል ጎል የሚያስቆጥር ይመስለኛል። በጣም ከባድ ጨዋታ ይሆናል። ምናልባት ጨዋታው በአንድ ጎል የሚወሰን ሊሆን ይችላል። ግን በአርሰናል በኩል ጥሩ ነገሩ ያለ ጫና ነው ጨዋታውን የሚያደርገው ብሏል። በተለይም የአውሮፓ ሻምፒዮንስ ሊግ ጫና የለባቸውም። ስለዚህ ጥንቅቅ ያለውን ቡድን ይዞ መግባት ይችላል ይላል። ማንቸስተር ዩናይትድም ባለፈው ሳምንት ያሳየው ነገር ጥሩ ነገር ቢሆንም ቅድሚያውን ለአርሰናል እሰጣለሁ ብሏል። የአሁኑ ማንቸስተር ዩናይትድ ጊዜ ዋና አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን በጊዜ አሰልጣኝ በያዘበት ወቅት ከዚህ በፊት አርሰናልን 3-2 በሆነ ውጤት አሸንፎ ነበረ ከዩናይትድ በወቅቱ መንበረ ስልጣኑን ያስረከበው። በወቅቱ ያኔ በማይክል አርቴታ ቡድን ውስጥ የነበሩት ኦዴጋርድ፣ ጋብርኤል ማርቲኔሊ፣ ቤን ዋይት እንደዚሁም ጋብርኤል ማጋሌሽ ነበሩ። ሌሎቹ ከቡድኑ ወይ ለቀዋል ወይ በቡድን ውስጥ ተጠባባቂ ናቸው። አሁን ላይ ራምስዴል ግብ ጠባቂ የለም፣ ኦባሜያንግ የለም፣ ስሚዝሮ የለም፣ ፓርቴ፣ ኤሌኒ፣ ትራቭረስ እንደዚሁም ቶሚያሱ የለም እና በጣም ጥቂት ተጫዋቾች ብቻ ናቸው አሁን ያሉትና ሙሉ ስኳዱን ማይክል አርቴታ በሚያስብል ደረጃ በጥራትም በተጫዋችም ደረጃ ቀይሮት ነው አሁን ዩናይትድን የሚገጥሙት። ማንቸስተር ዩናይትድ ለመጨረሻ ጊዜ ወደ ኤምሬትስ ባቀናበት ጊዜ አርሰናልን ከኤፍኤ ካፕ አሰናብቶት ነበር። ካስታውሳችሁ ዩናይትድ በጎዶሎ ተጫዋች ነበረ ጨዋታ ሲያደርግ የነበረው። አሁን ግን በፕሪሚየር ሊግ ጨዋታ የሚያደርጉትና ማይክል ካሪክ ከዚህ ጋር በተያዘ ጥያቄ ቀርቦላቸው ነበረ። ዩናይትድ በሊጉ አርሰናልን በሜዳው ሳያሸንፍ 9 ዓመት ተቆጠረ እኮ ተብለው ተጠይቀው ነበረ ማይክል ካሪክ። ከዚህ ጋር በተያዘ አምና አርሰናል ከኤፍኤ ካፕ የተሰናበተው በሜዳው በማንቸስተር ዩናይትድ ነው የሚሉት ማይክል ካሪክ፣ እርግጥ ነው ትልቅ ጨዋታ ነው። ከዛም ባለፈ አርሰናል በሜዳው ለማንም ተጋጣሚ ከባድ ፈተና ነው። ስለዚህ የበለጠ እንድንዘጋጅበት ያረገናል ብለዋል። በተለየ መንገድ እንመለከተዋለን ጨዋታውን። አርሰናል ለመግጠም እኔ በጣም ጓጉቻለሁ፣ ግን 9 ዓመት የሞላን በፕሪሚየር ሊጉ እንጂ አርሰናልን በማሸነፍ አይደለም። አምና በዚሁ ሜዳ ላይ ድል አድርገናቸዋል ብለዋል ማይክል ካሪክ። ማይክል ካሪክ አርሰናል በርካታ ጥራት ያላቸው ተጫዋቾችን በቡድኑ የያዘ እንደሆነ እናውቃለን፣ ለዚህ በደንብ ተዘጋጅተናል ሲሉ ተደምጠዋል። ማይክል ካሪክ
በሳቸው ጫና በሳቸው ግፊት ምክንያት የካዜሜሮ መልቀቅ እንዳልመጣ አረጋግጧል። ማይከል ካሪክ ካዜሜሮ ክለቡን በውድድር ዓመቱ መጨረሻ ይለቃል፣ ነገር ግን ውሳኔው የተወሰነው እኔ እዚህ ክለብ በአሰልጣኝነት ሳልደርስ በፊት ነው ብለዋል። እናም ከተጫዋቹም ጋር ከቦርዱም ጋር ምናምን ሲደረጉ የነበሩ ድርድሮች በሙሉ ከኔ በፊት የነበሩ ናቸው። ስለዚህ የኔ ምርጫ ስላልሆነ ወይም እኔ ቡድኑ አካል እንዲሆን ስላልፈለኩኝ የተወሰነ ውሳኔ ሳይሆን ገና እኔ ሳልመጣ በፊት የተወሰነና እንደሚለቅም የተረጋገጠ ነበር ብሏል። በካዜሜሮ በኩል ያው የሱ መልቀቅ በክረምት ዩናይትድ ቤት አማካኝ ዝውውር እንዳለ 100% ማረጋገጫ ይሆናል ማለት ነው። በማንቸስተር ዩናይትድ በኩል የካርሎስ ካዜሜሮ ተተኪ በማድረግ ሂደት ላይ እነ አዳም ዋርተን፣ እነ ኤሊዮት አንደርሰን፣ እነ ካርሎስ ባሌባ በትልቁ ስማቸው ሲነሳ የነበረ አሁን ደግሞ በይበልጥ ዩናይትድ እንደሚሰራባቸው የተረጋገጠም ጉዳይ እንዲሆን ያደርጎታል። ብሪያን ምቤሞ በካሪክ ስር በጥቂት ቀናት ብዙ ነገር ተለውጧል። ልምምዳችን ተለውጧል። አስተሳሰባችን ተለውጧል። የአሰልጣኛችን የክለቡ የቀድሞ ታላቅ ተጫዋችና የምናከብረው ሰው መሆኑ ደግሞ ያለንን ተነሳሽነት ከፍ አድርጎታል ብሏል። ብሪያን ምቤሞም ስለ ቡድን አጋሩ ብሩኖ ፈርናንዴስም ሲናገር ሁሉም የብሩኖ ጥረት ይወደዋል፣ ምርጥ ኳሶችን ያቀብላል፣ ከኳስ ጋርም ውሳኔዎቹ ጥሩ ናቸው። ሁሌም ለሱ የቻልኩትን ጥሩ ነገር ለማድረግ ሞክራለሁ፣ በተለይም የሚያቀብለኝን ኳሶች ግብ ለማድረግ በብዙ ጥራለሁ ብሏል። ብሪያን ምቤሞ በማንቸስተር ዩናይትድ ያለፉትን 6 ወራትን በተመለከተ ሀሳቡን አጋርቷል። ብዙ ነገሮች በፍጥነት አልፈዋል። በዚህ ክለብ እያሳለፍኩት ባለውም ጊዜ በጣም ደስተኛ ነኝ ብሏል። በማንቸስተር ዩናይትድ ቤት ቶሎ ተላምጃለሁ፣ እንደዚሁም ከቡድኑ ጋር በጥሩ ሁኔታ ተዋህጃለሁ ብዬ አስባለሁ። እናም በየቀኑ ወደ ስራዬ ስመጣ በጣም ጥሩ ስሜት ይሰማኛል። ዩናይትድን ለውድድር ዓመቱ ጥሩ ነገር ይዞ እንዲያጠናቀቅ ለመርዳት አሁንም የተቻለኝን ሁሉ አደርጋለሁ ሲል ተደምጧል። በርካቶች ጥያቄ እየጠየቁ ነው፣ በተለይም በኮል ፓልመር ዝውውር ጉዳይ ላይ። ውድ ቤተሰቦቻችን ላለፉት 3 ቀናት ጉዳዩን ለማጥራት ደጋግመን መረጃ አቅርበናል። አሁንም በድጋሜ ጥያቄው እየመጣልን ነው። በድጋሜ ጉዳዩን ለማጥራት እንሞክራለን። ከሰሞኑ በአንድ የስካይ ስፖርት ውይይት ላይ የቀረበ ሐሳብ እንጂ ዩናይትድ ኮል ፓልመርን ለማስፈረም ያደረገውም ጥረት የለም። ቼልሲም ኮል ፓልመርን የመሸጥ ፍላጎት የለውም። እንደውም አሰልጣኝ ሊያም ሮዘኒየር አይነኬም አይተኬም ተጫዋቻችን ነው፣ ፓልመር በቡድናችን ውስጥ ደስተኛ ነው፣ እኛም በሱ ደስተኛ ነን፣ የሚዲያ ወሬ ነው ማለታቸው ይታወቃል። ትላንትና ትልቁ ነገር ከዩናይትድ ጋር እንዲያያዝ ያደረገው ያለምንም ጥርጥርና በማያሻማ ሁኔታ ፓልመር የዩናይትድ ደጋፊ ሆኖ ነው ያደገው። ዩናይትድን አጥብቆ ይወዳል። ግን በፕሮፌሽናል እግር ኳስ ዓለም ውስጥ ለሚደግፉት ክለብ ሁሉም አይጫወቱምና ፓልመርም ለዩናይትድ አልተጫወተም። በሲቲ ያደርጎ ቼልሲ ደርሷል። አሁንም የቼልሲ ንብረት ነው። ምንም አይነት ድርድር፣ ውይይት የተደረገ ነገር የለም። ምናልባት ዝውውር እንኳን ይኖራል ቢባል ቀጣይ ክረምት እንጠብቀው። በዚህ ሰዓት ላይ ግን በሩመር ደረጃ ሳይሆን ጋዜጠኞች ለውይይት ባቀረቡት ምክንያት የተነሳ አጀንዳ ብቻ አድርጋቸው ያዙት። ለዩናይትድ ደጋፊዎች ከ18 ዓመት በታች ተስፋ የተጣለበት የማንቸስተር ዩናይትድ ወጣት ቡድን ትላንትና የኤፍኤ ካፕ ጨዋታ ነበረበት። ደርቢ ካውንቲን 2-1 በሆነ ውጤት ድል አድርገው ወደ ቀጣዩ ዙር አልፈዋል። የማንቸስተር ዩናይትድ ጎሎችን ቾዶቢ እና ክሎርክ በራሱ መረብ ላይ ያስቆጥሯል። ቾዶቢ በቀጣይ በዋናው ቡድን እየተጠበቀ ይገኛል። በጨዋታው በኦልትራፎርድ የተካሄደ ሲሆን ድሉም የተገኘው በተጨማሪ ሰዓት ነበረ። በማንቸስተር ዩናይትድ በኩል እነ ማይከል ካሪክም ከቅርብ ጊዜ ወዲህ ልክ ሩበን አሞሪም በዩናይትድ ሳሉ ሲያደርጉት እንደነበረው የታዳጊና የአካዳሚ ተጫዋቾችን ጨዋታ እየተመለከቱ ነው። በተለይም ወደ ዋናው ቡድን ሊያድጉ በሚችሉ ተጫዋቾች ላይ አዲሱ የራክሊፍ ሲስተም ስራዎችን መስራት ይፈልጋልና ለዛም አካዳሚ ላይ ትኩረት ተሰጥቶ እየተሰራ እንደሆነ ይታወቃል። ፕሪሚየር ሊግ ዛሬ ከ9 ሰዓት ከ30 ጀምሮ ዌስትሃም ዩናይትድ ከሰንደርላንድ ይጫወታሉ። ትልቅ ጨዋታ ነው። ምሽት 12 ሰዓት በርሌ ከቶትናም፣ ፉላም ከብራይተን፣ ማንቸስተር ሲቲ ከወልቭስ፣ ምሽት 2 ሰዓት ከ30 በርንሞዝ ከሊቨርፑል ይጫወታሉ። በስፔን ላሊጋ ሪዮ ቫልካኖ ከኦሳሱና፣ ሌቫንቴ ከኤስፓኞል፣ ሴቪያ ከአትሌቲኮ ቢልባኦ፣ ቪላሪያል ከሪያል ማድሪድ ምሽት 5 ሰዓት። በጣሊያን ሴሪ ኮሞ ከቶሪኖ፣ ፊዮረንቲና ከካግላሪ፣ ሊቼ ከላዚዮ። በጀርመን ቡንደስሊጋ ባየርን ሌቨርፑሰን ከቨርደር ብሬመን፣ ባየር ሙኒክ ከኦግስቡርግ ከ11 ሰዓት ከ30፣ ሃይደኔም ከአርቤ ሌፕዚግ፣ ሜንዝ ከወልቭስበርግ ምሽቱ 2 ሰዓት ከ30 ደግሞ ዩኒየን በርሊን ከዶርትመንድ ይጫወታሉ። በፍራንስ ሊጋ ሬንስ ከሎሪየንት፣ ሊሃቨር ከሞናኮ፣ ማርሴይ ከሌንስ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለመደግፏቸው ክለቦች ሁሉ መልካም እድል እንዲገጥማቸው ድል በድል እንዲሆኑ በርከት ያሉ ግቦችን እንዲያስቆጠሩላችሁ
ከቃል ስፖርት ዩቲዩብ ቻናል ተመኘን። ለመልካም ምኞቶቻችሁም ከሰሞኑ ለደረሱን እጅግ አድርገን አመስጋኞች ነን። ጥቂት ቆይተን እንመለስ። ሰናይ ቀን